ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን እንዴት ባጭርና በረጅም ድምጽ ማወቅ ማንበብ እንዴት እንደምንችል ድምጻቸው እንዴት እንደሆነ እየተማማርን እንገኛለን ማለት ነው። ስለዚህ ዛሬ አናባቢ አይ ባጭር ድምጽና በረጅም ድምጽ እንዴት እናነባቸዋለን፣ ከተነባቢዎች ጋር እንዴት ማንበብ እንችላለን፣ ድምጻቸውስ ምን ይመስላል የሚለውን በደንብ እናያለን ማለት ነው። ስለዚህ ከዛሬ ፊት ደግሞ ምን አይተናል? አናባቢ ኤን ባጭርና በረጅም ድምጽ እንዴት ማንበብ እንደምንችል አይተናል ማለት ነው። ዛሬ ደግሞ አናባቢ አይን ባጭር ድምጽና በረጅም ድምጽ እናያለን ማለት ነው። ያ እንግዲህ እንደነገርኳችሁ እዚህ ጋር አናባቢ አይ ባጭር ድምጽ እንዴት እናንብበው? አናባቢ አይ ድምጿ ምንድን ነው? እንደ አይ ነው የምናነባት? እንደ ኢ ነው የምናነበው? አናባቢ ወይስ አጭር ድምጽ ነው የምንለውስ ምን ሲሆን ነው የሚለውን እናያለን ማለት ነው። እንግዲህ አጭር ድምጽ ማለት እንደነገርኳችሁ ምንድነው ማለት ነው? አንድ አናባቢ ካለው ድምጹ አጭር ነው ማለት ነው። ድምጹ አጭር ይሆናል ማለት ነው። ስለዚህ ያ ማለት አሁን እዚህ ጋር የምታዩዋቸው አንድ አናባቢ ብቻ ያላቸው የእንግሊዘኛ ቃላቶች ናቸው ማለት ነው። ስለዚህ እነዚህን እንዴት ነው የምናነባቸው የሚለውን በደንብ እናያለን። እንግዲህ አንድ አናባቢ ካለው አይ እንደምን እንደሚነበብ ማወቅ ነው። እንደ ኢ እንደሚነበብ ማወቅ። ኢ የሚል ድምጽ አለው ማለት ነው። ረጅም ሲሆን ራሱ እንደ አይ እናነባለን፣ እናያለን በኋላ ማለት ነው። አሁን አይ ሲሆን እንዴት እናነባለን? አይ አንድ አናባቢ ብቻ ሲኖር ማለት ነው። ስለዚህ አይ እኩል ነው ኢ እንላለን ማለት ነው። ስለዚህ አይን እንደምናነባዋለን ማለት ነው። እንደ ኢ እናነባዋለን አንድ አናባቢ ሲኖረው ብቻ። ስለዚህ እዚህ ጋር የምናያቸው አሁን እንዴት እናንብባቸውን እዚህ ጋር ኤስ አይ አለ፣ ከዛ ሲና ኬ አሉ። ስለዚህ ኤስ አይን እንደምናንብበው እዚህ ጋር እንደ ሲ ነው የምናነበው ወይስ እንደ ሳይ አይ የሚል ድምጽ አለው የሚለውን ስናይ እዚህ ጋር እንደ ኢ ስለምናነበው አንድ አናባቢ ብቻ ነው ያለ። እዚህ ጋር ተነባቢ ነው የመጀመሪያው አናባቢ፣ ተነባቢ ናቸው ማለት ነው። ስለዚህ በዚህ ሰዓት ሲ ብለን ነው የምናነበው አንድ አናባቢ ብቻ ስለሆነ ማለት ነው። ስለዚህ ድምጹ አጭር ነው ማለት ነው። ስለዚህ ሲ አይን ሲ ብለን ማንበብ ነው። ከዛ ሲና ኬን ኬ ብለን ማንበብ ሲክ ማለት ምንድነው? ታማሚ ወይም መታመም ማለት ነው። ታማሚ ወይም መታመም። እዚህ ጋር ኤስ አይን አሁን እንደ ሲና አነበብን፣ እንደ አይ አላነበብናትም አይን ማለት ነው። ኢ የሚል ድምጽ አለ። ሲ ስትሉ አይደል ኢ የሚል ድምጽ አለ ማለት ነው። ሲና ኬ ሁሉም ሲመጡባችሁ እንደ ካምቡቡ በቃ አለቀ ማለት ነው። ከዛ እዚህ ጋርስ አር አይን እንደምን ማንበብ? አሁንም እንደ ኢ የሚል ድምጽ አለ ብያችኋለሁ አይደል? ሪ ብላችሁ ማንበብ። አር አይን ሪ። አሁንም ሲና ኤች ሲመጡባችሁ እንደ ች ማንበብ ነው። እንደ ች በአንድ ላይ ች የሚል ድምጽ አላቸው ማለት ነው። ሪች ይላል። እዚህ ጋም በአማርኛ እንዴት እንደሚነበቡም ጽፌላችኋለሁ ማለት ነው። ሪች ማለት ምንድነው? ሀብታም ማለት ነው። ሀብታም። ያ ወደዚህኛው እንሂድ። አሁንም ስንት አናባቢ አለ? አንድ አናባቢ ብቻ። ይኸው አይ ብቻ ነች። ሌላ አናባቢ ቢኖር ይቀየር ነበር ድምጹ። እዚህ ጋር ግን አንድ አናባቢ ብቻ ስለሆነች ኤስ አይን ሲ ብለን ማንበብ። ሲ። ቲን እንደ ት ማንበብ። ሲት ማለት ምንድነው? ተቀመጥ ወይም መቀመጥ ማለት ነው። ሲት ማለት መቀመጥ ወይም ተቀመጥ። እዚህ ጋር አሁን እንዴት ነው አያችሁ? ኢ የሚል ድምጽ አላት። አይ ኢ የሚል ድምጽ ነው ያላት እንጂ ሌላ ድምጽ አይኖራትም። ለምሳሌ እዚህ ጋር ወይ ኢ ወይ አይ ብቻ ሌላ አናባቢ ቢኖር እንደ አይ እናነባት ነበር። ሳይ ብለን እናነባት ነበር። አይ የሚል ድምጽ ይኖራት ነበር ማለት ነው። አይ እዚህ ጋር ግን አንድ አናባቢ ስለሆነ እንደምናነባታለን ማለት ነው። እንደ ኢ ሲ ብለን እናነባለን። ሲት። እዚህ ጋርስ አሁንም ዳብሊው አይ ኤን አለ። አሁንም ዳብሊው አይን እንደምን እናነበው? እንደ ዊ እንን ን ዊን ማለት ምንድነው? ማሸነፍ ማለት ነው። ማሸነፍ። ያ ወደዚህኛው እንሂድ። ኤፍ አይን አሁን እንደምን ማንበብ ነው? እንደ ፊ። እስካሁን ተመሳሳይ ነው ድምጹ አይደለ? ከሁሉም ጋር ስታየው ድምጹ ተመሳሳይ ነው፣ ምክንያቱም ሾርት ነው እንደ ኤ ስለሚነበብ ሁሉም። ስለዚህ ኤፍ አይን ፊ ብለን አነበብን። ኤክስን ክስ ብለን ማንበብ። ፊክስ ማለት ምንድነው? ማስተካከል ማለት ነው። ማስተካከል። ያ ፊክስ አደርገዋለሁ እናለን አንስተካክለዋለሁ እያልን ማስተካከል ማለት ነው። ያ እዚህ ጋር ፒአይን እንደምን ማንበብ ነው? ቢአይን ይቅርታ፣ ቢአይን እንደ ቢ ማንበብ፣
ጂን እንደ ግ ማንበብ። ቢግ 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 ማለት ምንድን ነው? ትልቅ ማለት ነው። ትልቅ ያ ቢግ ስንል ትልቅ ማለታችን ነው። እዚህ ጋስ አሁን ስንት አናባቢ ያለ? አሁንም አንድ ብቻ ናቸው። ስለዚህ ኤል አይን እንደ ሊ ማንበብ። ኤስን ስ ቲንት ሊስት 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 ማለት ምንድን ነው? ዝርዝር ማለት ነው። ዝርዝር ሊስት ማለት ዝርዝር ነው። ያ በዚህ መልኩ አሁን አናባቢ አይን በአጭር ድምፅ አንድ አናባቢ ሲኖረው እንዴት ማንበብ እንዳለብን ድምፁን አየን ማለት ነው። አብዛኞቻችን አሁን የምንወዛገበው አናባቢዎቹ ጋር ነው። አናባቢዎቹ እንዴት እንደሚነበቡ ስለሚቀያየሩ ማለት ነው። ስለዚህ በዚህ መልኩ አንድ አናባቢ ሲኖረው እንደ ኢ ታነባላችሁ አይን ማለት ነው። ከዛ በዚህ መልኩ ማየት ነው። ረጅም ድምፅ ደግሞ እናያለን አሁን ቀጣይ ማለት ነው። ስለዚህ አጭር ድምፅ አንድ አናባቢ አለው ማለት አጭር ድምፅ ነው። ስለዚህ እንዴት እናነባዋለን? አይን እንደ ኤ እንደምናነበው አይን ማለት ነው ሙሉውን። አሁን ደግሞ በረጅም ድምፅ በደንብ እናያለን ማለት ነው። ያ እንግዲህ አናባቢ አይ በረጅም ድምፅ ደግሞ ምን ይመስላል የሚለውን እንይ። አሁን ቅድም እንዴት ነበር አናባቢ አይ በአጭር ድምፅ እንዴት ነበር ያነበብነው? አይ ምንድን ነበር የሚነበበው? እንደ ኢ ነበር፣ እንደ ኤ። አሁን ደግሞ በረጅም ስንሄድ ደግሞ አናባቢ አይ በምን ነው የሚነበበው ማለት ነው? እንደ አይ። ራሷን አይ ብለን ነው የምንጠራት፣ እንግሊዘኛዋን አይ ብለን ነው የምንጠራት በረጅም ድምፅ ማለት ነው። ረጅም ድምፅ መሆን በምን ነው የምናውቀው? ሁለት ወይም ከዛ በላይ አናባቢ ይኖረዋል ከቃላቱ ማለት ነው። ሉክ እዚህ ጋር አሁን ስንት አናባቢ አለ? ቁጠሩ። አይ ኢ ሁለት አናባቢ አለ ማለት ነው። ሁለት አናባቢ ካለ ድምፁ ረጅም ይሆናል ማለት ነው። ረጅም ይሆናል ድምፁ ማለት ነው። ስለዚህ ምን እናደርጋለን? ቲ አይን እንደ ቲ ሳይሆን የምናነበው እንደቀድሙ ቢሆን ቲ አይ በአጭር ሲሆን ቲ አይ ብለን ቲ አይን እንደ ኢ ነበር የምናነባት። እዚህ ጋር ግን አይ የሚል ድምፅ ነው ያላት ማለት ነው። ስለዚህ ቲ አይን ታይ ብለን ማንበብ፣ ኤም ኢን ም ብለን ማንበብ። ታይም 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 ማለት ምንድነው? ሰዓት ጊዜ ማለት ነው። ሰዓት ወይም ጊዜ ብላችሁ መተርጎም ትችላላችሁ ማለት ነው። እዚህ ጋርስ ኤል አይን እንደምናንበብ አሁን ኤል አይን ላይ ብለን ማንበብ፣ ኤን ኢን ን ላይን 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 ማለት ምንድነው? መስመር ማለት ነው። መስመር ላይን ስንል መስመር እያልን ነው ማለት ነው። ያ ወደዚህኛው ስንሄድስ አሁን ስንት አናባቢ ያለ? አሁን ሁለት አናባቢዎች አሉ አይ እና ኢ። ስለዚህ ኤፍ አይ እንደምናነባዋለን እንደ አይ አይን እንደ አይ ነው የምታነቧት እያቸዋለሁ። ፋይ ብላችሁ ታነቡታላችሁ። ፋይ ኤን ኤን ን ፋይን 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 ማለት ጥሩ አሪፍ ደህና ማለት ነው። እሺ ጥሩ ደህና አሪፍ ማለት ትችላላችሁ። ትርጉሙን ብዙ ትርጉም አለው። ያ እዚህ ጋርስ አሁንም በተመሳሳይ ኤስ አይን እንደምናንብበው ሳይ ብለን ማንበብ። አይ የሚል ድምፅ አላት። አሁንም አይ ሳይ ዲኢን ድ ሳይድ 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 ማለት ጎን ማለት ነው። ጎን በዚህ ሳይድ በዚህ ጎን ማለት ነው። ስለዚህ ሳይድ ስንል ጎን እያለን ነው። እንዴት እንደሚነበብም እዚህ ጋር ጽፌላችኋለሁ፣ በደንብ ይገባችኋል ማለት ነው። ያ እዚህ ጋርስ ኤም አይን እንደምናንብባት አሁንም ሁለት አናባቢዎች አሉ። ኢም አይ አለች እዛ ሁለት ስለሆኑ አይን እንደ አይን አነባለን። ኤም አይን ማይ ብለን ማንበብ። ኤን ኢን ን ማይን 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 ማለት የኔ የኔ ነው ለማለት ስንፈልግ ማይን እንላለን ማለት ነው። ያ ወደዚህኛው ስንሄድ አሁንም በተመሳሳይ ዳብሊው አይን እንደምን ማንበብ ነው? እንደ ዋይ ማንበብ። ዲኢን ድ ብለን ማንበብ። ዋይድ 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 ማለት ምንድን ነው? ሰፊ ሰፋ ያለ ማለት ነው። እሺ ስለዚህ ዳብሊው አይን አይ የሚል ድምፅ አለ። ዋይ ብለን አነበብን። ዲኢን ድ በቃ ዋይድ ዋይድ ማለት ሰፊ ወይም ሰፋ ያለ ማንበብ ነው። ስለዚህ ኤፍ አይን እዚህ ጋር እንዴት እናንብባት? እንደ ፋይ። አርኢን እንደ ር ፋየር 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 ማለት እሳት ማለት ነው። እሳት አያችሁ። አሁን በረጅም ድምፅ ደግሞ በጣም ቀላል ነው ማለት ነው። አይ ራሷ እንደ አይ እንደምትነበብ ነው ያየን ማለት ነው። ቅድም ግን አይ እንደ ኤ ነበር የምትነበብ ያየን በአጭር ድምፅ። አሁን ግን አይ እንደ አይ ስትነበብ ራሷ እንግሊዘኛውን ጠርተን አይ ብለን ጠርተን እናነባለን ማለት ነው። ስለዚህ በዚህ መልኩ መለማመድ ነው ማለት ነው ከእናንተ የሚጠበቀው። ሁልጊዜ የምንለቃቸው ቪዲዮዎችም ተከታትላችሁ ማየት መከታተል ከቻላችሁ በእርግጠኝነት በአጭር ቀን ውስጥ እንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ